በርካታ አስርት ዓመታት በእነዚህ የተተወው ጎጆዎች አቅራቢያ ተመድበው የነበሩ ሰራተኞች አልፎ አልፎ ያልተብራሩ ድምጾችን እንደሚሰሙ ሪፖርት አድርገዋል። በረዶ ላይ የሚራመድ የእግር ኮሽታ፣ የሚጮሁ በሮችና በነፋስ በተሽከርካሪነት የሚመጡ የሰው ድምጾችን ሰምተናል ይላሉ። አንዳንድ ምስክርነቶች እንደሚያሳዩት ወደ ጎጆዎቹ የገቡ ተመራማሪዎች አንድ አካል እየተመለከታቸው እንደሆነ የሚሰማቸው እንግዳ ስሜት አጋጥሟቸዋል። ሌሎቹ ደግሞ ያስቀመጡት ዕቃ ጠፍቶ ቆይቶ ግን ልክ በመጨረሻ ባዩበት ቦታ ላይ ተቀምጦ እንዳገኙት ተናግረዋል። ሳይንቲስቶች ብዙውን ጊዜ እነዚህ ገጠመኞች ከከባድ የብቸኝነት ስሜትና ከአስቸጋሪ የአየር ንብረት ጋር ያያይዙታል። በምድራችን ላይ ካሉ እጅግ ባዶና ጭር ካሉ ቦታዎች በአንዱ መስራት የሚያስከትለው ስነ ልቦናዊ ተጽዕኖ እንደሆነ ያስረዳሉ። እና ለተራዘመ የቀን ብርሃን ወይም የሌሊት ጨለማ መጋለጥ የሰው ልጅ አእምሮ ላይ ተጽዕኖ በማሳደር ያልተፈጠሩ ድምጾችን እንደሰማ እንዲያስብ ወይ ደግሞ ኦዲተሪ ኢሉዥንስና እንዲጨነቅ ሊያደርገው ይችላል። ያም ሆኖ ግን ሁሉም ሰው ይህንን ማብራሪያ አይቀበለውም። ለነርሱ ያ አስፈሪና ያልተብራራው የደም ፏፏቴ ወይም ደግሞ ብለድ ፎልስ በትክክል በዚህ አካባቢ በመገኘቱ ነገሩን በአጋጣሚ የተፈጠረ ነው ብሎ ለማመን እንዲከብዳቸው አድርጓቸዋል። ስለ አንታርክቲካና ምስጢረኞቹ የተደረገው ትኩረት የቅርብ ጊዜ ብቻ አይደለም። ከዘመናዊ ሳተላይቶችና ከዓለም አቀፍ ስምምነቶች በፊት ይህ በረዷማ አህጉር የአሳሾችን የሳይንቲስቶችንና የ20ኛው ክፍለ ዘመን አነጋጋሪ መንግስታትን ቀልብ ስቦ ነበር። ከነዚህም መካከል ናዚ ጀርመን ይጠቀሳል። ሁለተኛው የዓለም ጦርነት ከመፈንዳቱ ከዓመት በፊት የአንታርክቲካ ድንበር ለአንድ ትልቅና ታላቅ ግብ ባለው ነገር ግን ብዙም ብራለ ጉዞ ትኩረት ስር ውሎ ነበር። ይህ ጉዞ በኋላ ለቁጥር ለሚያክሉ የሴራ ንድፈ ሐሳቦች መነሻ ሆኗል። በ1938 እንደ አውሮፓውያን አቆጣጠር አዶልፍ ሂትለር አንድ ሚስጥራዊ የአንታርክቲካ ተልእኮን አዘዘ። ላዩን ሲያዩት የጉዞ ዓላማ የሀብት ፍለጋ ነበር። ጀርመን ለጦርነት እየተዘጋጀች ስለነበር ከውጭ በሚገቡ ምርቶች ላይ ያላትን ጥገኝነት ለመቀነስ መንገዶችን ትፈልግ ነበር። በተለይም ማርጋሪን፣ ሳሙናና ሌሎች ቅባት ነክ ምርቶችን ለማምረት ወሳኝ የሆነው የአሳ ነባሪ ዘይት በከፍተኛ ደረጃ ይፈልግ ነበር። እስከዚያ ጊዜ ድረስ ጀርመን በኖርዌይ ምርቶች ላይ ትደገፍ ነበር። ነገር ግን የሂትለር የጦርነት እቅድ ራስን መቻል ይጠይቅ ስለነበር የደቡብ ውቅያኖስ ለዚህ ትልቅ ተስፋ የሚጣልበት ስፍራ ሆነ። ጉዞ በፍጥነት ተደራጀ። ታህሳስ 17 1938 ኤምኤስ ሾብላንድ የተሰኘችው መርከብ ከሃምቡርግ ወደብ ተነሳች። በመርከቧ ላይ 82 ሰዎች ነበሩ። የሳይንስ ሊቃውንት፣ የባህር ኃይል መኮንኖች፣ ቴክኒሽያኖችና አንድ የናዚ ፓርቲ ተወካይ። መዳረሻቸው በብሪታንያና በኖርዌይ ግዛቶች መካከል የሚገኘውና የማንም ያልሆነው ሰፊ የኩዊን ሞላንድ ነበር። በቀጣዮቹ ሳምንታት መርከቧ የአንታርክቲካን በረዷማ የባህር ዳርቻ ደረሰች። ሁለቱም ዶርኒየር ዋል የተሰኙ የባህር ላይ አውሮፕላኖቿን ወደ ሰማይ አሰማራች። አውሮፕላኖቹ ሰፊውን መሬት በመቃኘት የናዚ ምልክት ወይም ደግሞ ስዋስቲካ የተቀረጸባቸውን የአልሙኒየም ጦሮች ከላይ ወደታች በመጣል ግዛቱ የጀርመን መሆኑን አወጁ። ጀርመኖች ይህንን አዲስ ግዛት በመርከባቸው ስም ኒው ሻቢያ ብለው ሰየሙት። በአጠቃላይ ልዑኩ ከ600,000 ኪሎ ሜትር በላይ የሚሸፍን ቦታ ካርታ ያዘጋጀ ሲሆን ይህም የአህጉሩን የጂኦግራፊያዊ ዕውቀት በከፍተኛ ደረጃ አሰፋ። በወቅቱ እጅግ ብርቅ የሆኑ ባለቀለም ፎቶግራፎችም የተነሱ ሲሆን ብዙዎቹ አሁንም ድረስ ጠቃሚ የሳይንስ መዛግብት ሆነው ያገለግላሉ። በይፋ ተልእኮ በየካቲት 1939 ተጠናቀቀ። ጦርነቱ ሊፈነዳ ወራት ብቻ ሲቀሩት ማለት ነው። ሾብላንድ በሺዎች የሚቆጠሩ የአየር ላይ ፎቶግራፎችንና የጂኦሎጂካል መረጃዎችን ይዞ ወደ ሃምቡርግ ተመለሰች። ሆኖም ግን ከተሰበሰቡት መረጃዎች መካከል አብዛኛው በጦርነቱ ውጥንቅጥ ውስጥ ጠፍቷል ወይም ለበርካታ አስርት ዓመታት ሳይታተም ተደብቆ ቆይቷል። አንዳንድ ሰነዶች በ1950ዎቹ መጨረሻ ላይ ብቅ ያሉ ሲሆን ቀሪዎቹ ደግሞ አንዳንድ ተመራማሪዎች እንደሚሉት ሆን ተብለው ተደብቀው ሊሆን ይችላል። ሚስጥሩ የሚጀምረው እዚህ ጋር ነው። ለዓመታት 1938 እስከ 1939 ጉዞ የሚታወሰው ውስን ጂኦፖለቲካዊ ውጤት እንደነበረው አጭር ሳይንሳዊ ተልእኮ ተደርጎ ነበር። ነገር ግን ከጦርነቱ በኋላ አሉባልታዎች መስፋፋት ጀመሩ። ናዚዎች በአንታርክቲካ ውስጥ ምን ሊያገኙ ወይም ምን ሊገነቡ እንዳሰቡ ጥያቄዎች ተነሱ። ከዓለም አቀፉ ግጭትና ከሆሎኮስት ጥላ ስር አዲስ ትረካ
አለ። አንዳንዶቹ የጀርመን ፍላጎት ከአሳ ነባሪ ዘይትና ከካርታ ስራ የዘለለ ነበር ብለው ያምናሉ። ከጦርነቱ በኋላ እንደተወራው ከሆነ የጉዞው እውነተኛ ዓላማ በአህጉሩ ላይ ቋሚ የጀርመን ጦር ሰፈር ወይም ቤዝ ለመመስረት ነበር። ከጠላት ሀገራት እጅግ የራቀ ድብቅ ጣቢያ። ይህ በበረዶ ስር እንደተቀበረ የሚነገርለት ተቋም እንደ መሸሸጊያ፣ እንደ ምርምር ማዕከል ወይም በአውሮፓ ሽንፈት ቢገጥም ለናዚ ባለስልጣናት እንደ መጨረሻ ምሽግ ሆኖ እንዲያገለግል ታስቦ ነበር ይባላል። በአንታርክቲካ ስር ስለተደበቀ የናዚዎች ጣቢያ ማሰብ የማይመስል ነገር ሊሆን ይችላል። ነገር ግን ክስተቶች ለነዚህ ጥርጣሬዎች ነዳጅ ሆኑ። ሐምሌ 1945 ላይ ጀርመን እጅ ከሰጠችበት ከሁለት ወራት በኋላ የ530 ወይ ደግሞ U530 የተሰኘው የጀርመን ሰርጓጅ መርከብ በድንገት በአርጀንቲና ማር ዴል ፕላታ የባህር ኃይል ጣቢያ ብቅ አለች። በሚቀጥለው ወር ሌላዋ ሰርጓጅ መርከብ U977 በተመሳሳይ ምስጢራዊ ሁኔታ በቦታው ደረሰች። አጋዦቹም ስለ ረጅም ጉዟቸውም ሆነ በደቡብ አትላንቲክም ምን ሲሰሩ እንደነበር አጥጋቢ ማብራሪያ አልሰጡም። አንዳንዶቹ እጅ ከመስጠታቸው በፊት ከፍተኛ የናዚ ባለስልጣናትን ወይም ውድ የሆኑ ንብረቶችን ወደ ተደበቀው የአንታርክቲካ ጣቢያ አድርሰው እንደመጡ ያምናሉ። እስከዛሬ ድረስ በአንታርክቲካ የናዚ ጣቢያ ስለመኖሩ ምንም አይነት አካላዊ ማስረጃ አልተገኘም። ምንም ዋሻ፣ የተተወ ህንፃ ወይም በአለት ውስጥ የተቦረቦረ ድብቅ ክፍል የለም። ነገር ግን ኒው ሻቢያላንድ በተለይም በጀርመኖች መጀመሪያ የታየው የሺር ማርክ አሲስ አሁንም ንቁ ሳይንሳዊ ቀጠና ነው። አካባቢው አሁን የሩሲያንና የህንድን ጨምሮ የተለያዩ ዓለም አቀፍ የምርምር ጣቢያዎችን ያስተናግዳል። ታሪኩ በኦፕሬሽን ሃይጃም ይበልጥ ጠለቀ። በ1946 እና በ1947 አሜሪካ በታሪክ ታይቶ የማይታወቅ ግዙፍ የአንታርክቲካ ወታደራዊ ዘመቻ አደረገች። በአድሚራል ሪቻርድ ኢበርድ የተመራው ይህ ዘመቻ ከ4700 በላይ ወታደሮችን፣ 13 መርከቦችንና በርካታ አውሮፕላኖችን ያሳተፈ ነበር። ይህ በይፋ ለስልጠናና ለካርታ ስራ የተደረገ ሳይንሳዊ ተልዕኮ ተብሎ ነበር የተገለጸው። ነገር ግን የክዋኔው ስፋትና አጣዳፊነት የአሜሪካ የባህር ኃይል ምላሽ የሰጠው ከጂኦግራፊ ጥናት ላለፈ ጉዳይ ነው የሚል ግምት አስነሳ። አንዳንድ ቴዎሪስቶች የበረድ ጦርነት የላከው አሁንም በአህጉሩ ላይ የሚንቀሳቀስን የናዚ ኃይል ለመመርመር ወይም ለማጥፋት እንደሆነ ይናገራሉ። ከጅምሩ ኦፕሬሽን ሃይጃም ከዚህ ቀደም ከተደረጉ የአንታርክቲካ ጉዞዎች የተለየ ነበር። ሁለተኛው የዓለም ጦርነት ካበቃ በኋላ አስተማማኝ ባልሆነ ሰላም ውስጥ የተደራጀው ይህ ኃይል ዓላማው ትልቅና ታላቅ ነበር። ኃይሉ በሶስት የባህር ኃይሎች ቡድኖች ተከፍሎ ነበር፣ ምስራቃዊ፣ ምዕራባዊና ማዕከላዊ። እያንዳንዱ ቡድን የራሱ አውሮፕላንና በረዶ ሰባሪ መርከብ ድጋፍ ነበረው። ግባቸው የአየር ላይ ፎቶግራፍን በመጠቀም በተቻለ መጠን የአህጉሩን ካርታ ማዘጋጀትና የወታደራዊ መሳሪያዎችን በዋልታ የአየር ሁኔታ መፈተሽ ነበር። ተልእኮውን የያዙት ሬር አድሚራል ሪቻርድ ክሩዘን ቢሆኑም ልምድ ያለው የዋልታ አሳሽና የተከበረ የባህር ኃይል መኮንን የሆነው አድሚራል በረድ አሁንም የአሜሪካን የአንታርክቲካ እንቅስቃሴ በህዝብ ፊት ወክሎ ታየ። ኦፕሬሽኑ ሊትል አሜሪካ ወይም ሊትል አሜሪካ ፎርስ የተሰኘ ጣቢያ የመሰረተ ሲሆን ሰፊ የአየር ላይ ቅኝት አድርጓል። በጉዞ መጨረሻ ከ1.5 ሚሊዮን ካሬ ማይል በላይ የሚሆን የአንታርክቲካ መሬት ፎቶግራፍ የተነሳ ሲሆን በሺዎች የሚቆጠሩ ምስሎች ተሰብስበዋል። ሆኖም ግን ዓለም አቀፍ ትኩረትን የሳበው ፎቶግራፍ አልነበረም፣ ከጀርባው የተከናወነውና አድሚራል በረድ ያጋጠመው ነገር እንጂ። በይፋዊ መዝገብ መሰረት ኦፕሬሽን ሃይጃም ከታህሳስ 1946 እስከ መጋቢት 1947 ቆይቷል። ነገር ግን ተልእኮው እጅግ አጭር ቀረ። ከታቀደለት ጊዜ ሳምንታት ቀድሞ ተጠናቀቀ። ይህ ድንገተኛ መውጣት የጥያቄዎችን ማዕከል አስነሳ። ስለ አውሮፕላኖች መበላሸት፣ ያልተበራሩ ኪሳራዎችና እንግዳ ገጠመኞች የወጡ ሪፖርቶች የሆነ የተበላሸ ነገር አለ የሚለው አሉባልታ አቀጣጠሉት። ወይስ ደግሞ ምናልባት አንድ ነገር ተገኝቶ ይሆን? በጣም ከሚነገሩት ንድፈ ሐሳቦች አንዱ የተልእኮ አጀንዳ የተደበቀ እንደነበር ይናገራል። ይኸውም በዚያው በጀርመኖች ኒው ሻቢያ ተብሎ በተጠራው በንግስ ሞርላንድ አካባቢ ይገኛል ተብሎ የሚታመነው ከምድር በታች የተገነባ የናዚዎች ጣቢያ ማዕደን ነበር። የዚህ ሐሳብ አራማጆች በዘመቻው የተሳተፈውንና ከፍተኛ የሰው ኃይል ብዛትና የተጠቀማቸው የረጅም ርቀት አሰሳ አውሮፕላኖች እንደ ማስረጃ ይጠቅሳሉ። በተጨማሪም የሶስት ሰዎችን ሕይወት የቀጠፈውን
የማርቲን ፒቤም አውሮፕላን መከስከስ ጨምሮ ያልተብራሩ የአውሮፕላን አደጋዎችን በማጣቀስ ነገሩን ያጠናክሩታል። ከኦፕሬሽን ሃይጃምፕ በኋላ በነበሩት ዓመታት አድሚራል በረድ በአሰሳ በረራዎቹ አንድ እጅግ አስደናቂ ነገር አጋጥሞታል የሚል ወሬ መናፈስ ጀመረ። በአንዳንድ ዘገባዎች መሰረት አውሮፕላኑ በፍጹም ሊኖር ወደማይገባ አካባቢ ገብቷል። በበረዶ መሃል ወደ ተገኘ አረንጓዴ ሸለቆዎችና ሞቃታማ አየር ወዳሉት መካከለኛ የአየር ንብረት ቀጠና። አንዳንድ ምንጮች እንደሚሉት በረድ የተመለከተው የአየር ንብረት ለውጥን ብቻ ሳይሆን እውነታው ራሱ ሲቀየር ነበር። በሰማይ ላይ የሚበሩ ያልታወቁ አካላት ወይም ደግሞ ዩፎስ አልፎ ተርፎም ከምድር በታች ያለ እጅግ የላቀ ስልጣኔ ጋር ንክኪ ፈጥሯል ይባላል። እነዚህ ታሪኮች በማናቸውም ይፋዊ ሪፖርት ላይ አልሰፈሩም። ነገር ግን በ1960ዎቹ አድሚራል በረድ በጉዞው ወቅት ጽፎታል የተባለ ሚስጥራዊ ማስታወሻ ወይም ደግሞ ሴክሬት ዳያሪ በድብቅ መሰራጨት ጀመረ። በዚህ ማስታወሻ ላይ በረድ ከዚህ በፊት አይቶት የማያውቀው አይነት አውሮፕላን እንደገጠመው ይገልጻል። መቆጣጠሪያ መሳሪያዎቹ መስራት ያቆማሉ። ሬዲዮ በሌላ ኃይል ቁጥጥር ስር ይውላል። ከዚያም ከተደበቀ ሸለቆ ውስጥ ወደሚገኝ ማረፊያ ይመራል። በዚያም ብሩህ አይኖች ያሏቸውና የላቀ እውቀት ባላቸው ረጃጅም ፍጥረታት አቀባበል እንደተደረገለት ይናገራል። እነዚህ ፍጥረታት አጋርታ ወደሚሉት ከምድር ገጽ በታች ወደሚገኝ ከተማ ይወስዱታል። አጋርታ በምድር ውስጥ ይገኛል ተብሎ የሚታመን አፈታሪካዊ መንግስት ሲሆን ጽንሰ ሐሳቡም ከክፍት ምድር ወይም ደግሞ ሃሎ እርዝ ቲዮሪ ጋር በጥብቅ የተሳሰረ ነው። በዚህ እምነት መሰረት ምድራችን ጠጣር ሉል ሳትሆን በውስጧ ግዙፍ ክፍት ቦታዎችን፣ ከተማዎችንና ውቅያኖሶችን የያዘች ናት። በእነዚህ የምድር ውስጥ ግዛቶች ትልቁ የሆነችው አጋርታ ከኛ የስልጣኔ ደረጃ እጅግ የመነጠቀችና ጥንታዊት እንደሆነች ትገለጻለች። አንዳንድ ጊዜ የጥንቶቹ ወይም ደግሞ ዘ ኦልድ ዋንስ ተብለው የሚጠሩት የአጋርታ ሰዎች በምድረ ገጽ ላይ ከሚታወቀው እጅግ የላቀ ቴክኖሎጂ እንዳላቸው ይነገራል። ይህም ያለ ነዳጅ የሚበሩ ተሽከርካሪዎችንና የተፈጥሮ ኃይሎችን የመቆጣጠር ችሎታን ይጨምራል። ይህ ሐሳብ በብዙ ባህሎች፣ ታሪኮችና አፈ ታሪኮች ውስጥ ይገኛል። ከቲቤት ሻምባላ ወግ ጀምሮ እስከ ማያና የሴልቲክ የምድር ውስጥ ከተሞች ድረስ ከምድር በታች ስለተደበቁ ስልጣኔዎች የሚነገረው ታሪክ ተመሳሳይ ነው። የአጋርታን ጉዳይ በተመለከተ ታሪኩ በ19ኛው ክፍለ ዘመን በፈረንሳይና በጀርመን የአካላዊ ወይም ኦካልት ጸሐፊዎች አማካኝነት ታዋቂነትን አግኝቶ ነበር። ነገር ግን ጉዳዩን ወደ ዘመናዊ ዘመን ወደ አንታርክቲካ ያመጣው ከአድሚራል በረድ ጋር አለው የተባለው ግንኙነት ነው። በማስታወሻው መሰረት የአጋርታ ሰዎች ስለ ኑክሌር ጦር መሳሪያዎች አደገኝነትና የሰው ልጅ እየሄደ ስላለው አቅጣጫ ለበረድ ማስጠንቀቂያ ሰጥተውታል። በምድር ላይ ያለውን ስልጣኔ ለዘመናት ሲታዘቡ እንደነበርና አጥፊ አቅሙ እንደሚያሰጋቸው ተናግረዋል። በረድ ይህንንም የሰላምና የምዝን ምልክት ይዞ ወደ አለቆቹ እንዲመለስ ነግሮት በበረዶ ውስጥ ተመልሶ ተሸኘ። ያም ሆኖ ግን ምንም እንኳን ብዙዎቹ ቢያምኑትም ይህ ሰነድ ትክክለኛ ስለመሆኑ እስካሁን አልተረጋገጠም። አንዳንዶች ማስታወሻው የውሸት ነው ብሎ ያስባሉ። በረድ ራሱ እንደዚህ ያለ ነገር ተናግሮ እንደማያውቅና ክስተቱ ስለመፈጠሩ ምንም አይነት ይፋዊ ማስረጃ እንደሌለ ይከራከራሉ። ቢሆንም በኦፕሬሽን ሃይጃምፕ ዙሪያ በነበረው ምስጢራዊነትና በረድ በቃለ መጠይቆች ላይ በተናገራቸው አንዳንድ ነገሮች ምክንያት ታሪኩ መናፈሱን ቀጠለ። በመጋቢት 1947 እንደ አውሮፓውያን አቆጣጠር በቺሊ ታትሞ በወጣ አንድ ብርቅዬ ቃለ መጠይቅ ላይ በረድ አንታርክቲካ ለወደፊቱ ምን ያክል ወሳኝ እንደሆነች ተናግሮ ነበር። አንድ ቀን አሜሪካ ከዋልታዎቹ አቅጣጫ በሚሰነዘር ጥቃት ኢላማ ልትሆን እንደምትችል አስጠንቅቆ ነበር። አንዳንዶቹ ይህ ንግግሩ በዚያ በረዷማ ዓለም ስር ስላየው ነገር በዘወርዋራ የሰጠው ፍንጭ ነው ብለው ያምናሉ። የቀዝቃዛው ጦርነት እየጋለ ሲመጣ አሜሪካ ወደ አንታርክቲካ የምትልከውን ተልዕኮ ጨመረች። በ1947 እና በ1948 ኦፕሬሽን ዊንድሚል መጣ። ከዚያም በ1957 እና 1958 ዓለም አቀፍ የጂኦፊዚካል ዓመትን ምክንያት በማድረግ ኦፕሬሽን ድሪፍት ቲዮሪ ተከተለ። በረድ አሁንም ተሳትፎ የነበረው ቢሆንም ጤናው እየተቃወሰ ነበር። ለመጨረሻ ጊዜ ወደ አንታርክቲካ ከተጓዘ ከጥቂት ወራት በኋላ በ1957 ከዚህ ዓለም አረፈ። እስከዛሬ ድረስ የኦፕሬሽን ሃይጃምፕ ሙሉ ታሪክ በግምትና በጥርጣሬ የተሞላ ነው። ተልዕኮው አበይት ሳይንሳዊ ግቦችን ያሳካና የአንታርክቲካን ካርታ ያሰፋ ቢሆንም ወታደራዊ ስፋቱና ድንገተኛ መቋረጡ ቴዎሪስቶችን ሲያጨቃጭቃቸው ኖሯል። በእርግጥ የልምምድ ጊዜ ብቻ ነበር ወይስ የአሜሪካ የባህር ኃይል ሊያብራራ ወይም ሊቆጣጠረው የማይችለውን አንድ ነገር አግኝቶ ነበር? በሁለተኛው የዓለም ጦርነት የመጨረሻ ዓመታት በተለይም ጦርነቱ ካበቃ በኋላ እንግዳ ታሪኮች መስፋፋት ጀመሩ።
ጀመሩ። እነዚህ ታሪኮች ስለማይታወቁ የበረራ ማሽኖች ያወሩ ነበር። ሰዎች ከዚህ በፊት ካዩት የአውሮፕላን ጋር የማይመሳሰሉ አካላት የአይን አማኞች እንደሚሉት ድምፅ አልባ እጅግ ፈጣንና የዲስክ ወይም ሳህን ቅርጽ ያላቸው ነበሩ። መጀመሪያ ላይ ብዙዎች እንዳሉ ባልተቆጠሩት፣ ነገር ግን ከጦርነቱ በኋላ ባሉት ዓመታት ስላልታወቁ የበረራ አካላት ወይ ደግሞ ዩፎስ የሚወጡ ሪፖርቶች በዓለም ዙሪያ መታየት ጀመሩ። ይህ እያደገ የመጣ ምስጢር አንዳንድ ተመራማሪዎች ሁለት ኃይለኛ ሀሳቦችን እንዲያገናኙ መራቸው። ዩፎ መታየት መጨመርና የናዚ ጀርመን ምስጢራዊ ቴክኖሎጂ። በጦርነቱ ወቅት የጀርመን ሳይንቲስቶች በከፍተኛ ደረጃ የመጠቁ የጦር መሳሪያዎች፣ የጄት አውሮፕላኖች፣ ረጅም ርቀት ሮኬቶችና የሙከራ ደረጃ ላይ ያሉ የማንቀሳቀሻ ስርዓቶች ላይ ይሰሩ ነበር። በተመሳሳይ ጊዜ የናዚ አመራር አካል ስለ ኦከልት ምትሃታዊ እምነት፣ ስለ ጥንታዊ አፈ ታሪኮችና ስለ ድብቅ ኃይሎች ጥልቅ ፍላጎት ነበረው። በዚህ የምስጢርና የእምነት ዓለም ውስጥ የተወሰኑ የምድር ውስጥ ቡድኖች በተደጋጋሚ ይጠቀሳሉ። ከነዚህም መካከል በጣም ታዋቂው በአሪያንት አፈ ታሪክና በድብቅ የውስጥ ምድር ሐሳብ ላይ ያተኮረው የቱሌ ማህበረሰብ ነው። ከሱ ጎን ለጎን በእነዚህ ታሪኮች ውስጥ ሌላ ቡድን ብቅ ማለት ጀመረ። የቪሪል ማህበረሰብ። ይህ ቡድን ቪሪል ስለተባለ ምስጢራዊ ኃይል ያምን እንደነበር ይናገራል። ይህ የኃይል ምንጭ ማሽኖችን ለማንቀሳቀስና የአእምሮን አቅም ለማሳደግ የሚችል ነው ተብሎ ይታሰባል። እንደ ታሪኮቹ ከሆነ የቪሪል ማህበረሰብ አባላት ሰው ካልሆኑ አካላት ጋር ለመገናኘት ማሰላሰልና የአምልኮ ስርዓቶችን ይፈጽሙ ነበር፣ ምናልባትም ከሌላ ፕላኔት ወይም ከምድር ውስጥ ካሉ ፍጥረታት ጋር። አንዳንድ ንድፈ ሐሳቦች እንደሚሉት እነዚህ ሐሳቦች መንፈሳዊ ብቻ ሳይሆኑ በተጨባጭ ቴክኖሎጂም ላይም ተግባራዊ ተደርገው ነበር። የተወሰኑ የናዚ ሳይንቲስቶች እነዚህን እምነቶች ወደሚሰሩ ማሽኖች ለመቀየር ሞክረዋል ይባላል። በእነዚህ ታሪኮች ውስጥ 3 ስሞች በተደጋጋሚ ይጠቀሳሉ። ሃውኔቡ፣ ብሪል እና ግሎክ ይባላሉ፣ ወይም ትርጉሙ ደወሉ ተብሎ ይጠራል። እነዚህ በሙከራ ደረጃ የነበሩ የዲስክ ቅርጽ ያላቸው ድምፅ አልባ ባልታወቀ የኃይል ምንጭ ምናልባትም ጸረ ስበት ወይም ደግሞ አንታይ ግራቪቲ የሚሰሩ አውሮፕላኖች እንደነበሩ ይገመታል። እነዚህ ሁሉ መካከል ዲ ግሎክ ወይም ደግሞ ደውሉ በይበልጥ ይታወቃል። እንግዳ የሆነ ብርሃን የሚሰጥና የሚረብሽ ድምጽ የሚያወጣ የደወል ቅርጽ ያለው ማሽን እንደሆነ ይገለጻል። አንዳንዶች ያለ ክንፍ መብረር ይችላል ሲሉ፣ ሌሎቹ ደግሞ ጊዜን ወይም ቦታን የመቆጣጠር ኃይል እንደነበሩ ያምናሉ። አብዛኛው የዚህ መረጃ የመጣው ከኋለኞቹ ጸሐፊዎች ቢሆንም ብዙም አካላዊ ማስረጃ ግን አልተገኘም። ነገር ግን ሐሳቡ የናዚ ዩኤኤፍ ንድፈ ሐሳብ ዋነኛ አካል ሆኖ ቀጥሏል። ጦርነቱ በኋላ እነዚህ ታሪኮች ይበልጥ እየተጠናከሩ መጡ። በ1947 እንደ አውሮፓውያን አቆጣጠር ጀርመን ከተሸነፈች ከ2 ዓመታት በኋላ ዓለም የመጀመሪያውን ትልቅ የዩፎ ማዕበል አስተናገደች። ይህም በአሜሪካ ከተከሰቱ ታዋቂ ክስተቶች የሚጀምር ነበር። አንዳንድ ተመራማሪዎች እነዚያ በሰማይ ላይ የሚታዩት አካላት ከጠፈር የመጡ ወይስ ከጀርመን ሳይንቲስቶች የተሰሩ የምጥቀት ቴክኖሎጂ ውጤቶች ናቸው ብሎ መጠየቅ ጀመሩ። ልክ በዚያው ዓመት አሜሪካ ኦፕሬሽን ፔፐር ክሊን የተሰኘ ምስጢራዊ ፕሮግራም ጀመረች። ይህ ፕሮግራም በመቶዎች የሚቆጠሩ የጀርመን ሳይንቲስቶችን በድብቅ ወደ አሜሪካ ያግዝ ነበር። ብዙዎቹ በናዚ የጦር መሳሪያ ፕሮግራም ላይ ሲሰሩ የነበሩ እነዚህ ሳይንቲስቶች የአሜሪካን የሮኬት ስርዓትና የተራቀቁ አውሮፕላኖችን በማልማት ትልቅ ሚና ላይ ተጫውተዋል። አንዳንዶች እንደሚሉት እነዚህ ሳይንቲስቶች ስለ በራሪ ዲስኮች ቴክኖሎጂ ያለውን ድብቅ እውቀት አብረው ይዘው መጥተዋል። አንዳንዶች ደግሞ ያኔ የታዩት ዩፎዎች በናዚ ዲዛይን የተሰሩ ምስጢራዊ ማሽኖች የሙከራ በረራዎች ሊሆኑ እንደሚችሉ ያስባሉ። ሶቪየት ህብረትም በበኩሏ የጀርመን ሳይንቲስቶችን ሰነዶችንና መሳሪያዎችን ማረከች። በቀዝቃዛው ጦርነት ወቅት ሁለቱም ልዕለ ኃያላን ሀገራት አንዱ ከሌላው ብልጫ በሚያስገኝበት ማንኛውም ቴክኖሎጂ ለመቆጣጠር ይሽቀዳደሙ ነበር። የዲስክ ቅርጽ ያላቸው አውሮፕላኖች በእርግጥ የነበሩ ከሆነ በአሜሪካ ወይም በሶቪየት ህብረት እጅግ ምስጢራዊ ወታደራዊ ፕሮግራሞች ውስጥ ተደብቀው ሊሆን ይችላል።
ነገር ግን የዚህ ንድፈ ሐሳብ አንዱ ክፍል ይበልጥ የጠለቀና የሚያስደነግጥ ነው። አንዳንዶች ናዚዎች እነዚህን ማሽኖች የሰሩት ብቻቸውን አልነበረም ብለው ያምናሉ። እርዳታ ነበራቸው። እንደነዚህ አይነት ታሪኮች ከሆነ የናዚ መሪዎች ሰው ካልሆኑ ፍጥረታት ጋር ግንኙነት ፈጥረው ነበር። እነዚህ ፍጥረታት ከሌላ ፕላኔትም ሆነ ከሌላ ዳይሜንሽን ዕውቀታቸውን በምስጢር አካፍሏቸዋል። ግንኙነቱ የተፈጠረው በድብቅ ስብሰባዎች፣ በህልም ወይም በአእምሮ ግንኙነት እንደሆነ ይነገራል። አንዳንዶች እንደሚሉት ከጦርነቱ በኋላ ቁልፍ የናዚ ሳይንቲስቶች መሪዎች ወደ አንታርክቲካው ድብቅ ጣቢያቸው በማምለጥ ስራቸውን በምስጢር ቀጥለዋል። በቀጣዮቹ 10 ዓመታት መጽሐፍት፣ መጽሔቶችና የቴሌቪዥን ፕሮግራሞች እነዚህን ሐሳቦች በማራገብ ትልቅ ሚና ተጫወቱ። የናዚን ሳይንስ የዩፎዎችንና ባዕድ ፍጥረታትን ወይም ደግሞ ኤሊየንስ የሚያገናኙ ንድፈ ሐሳቦችን ይበልጥ እየተበራሩና እየተጋነኑ መጡ። አንዳንዶቹ ናዚዎች በቀጥታ ከባዕድ ፍጥረታት ጋር ይሰሩ ነበር ሲሉ፣ ሌሎቹ ደግሞ ከተረሳው የጥንት ዓለም ቅሪት የሆነ የጠፋ ቴክኖሎጂ አግኝተው ሊሆን ይችላል ብለው ያምናሉ። ታሪክ ጸሐፊዎችና ናዚ ጀርመን በብዙ ወታደራዊ ቴክኖሎጂ ዘርፎች ከዘመኑ እጅግ ቀድማ እንደነበር ይስማማሉ። የጄት ተዋጊ አውሮፕላኖች፣ የተራቀቁ ሮኬቶችና እንግዳ አውሮፕላኖች እውን ነበሩ። ነገር ግን ስለ በራሪ ዲስኮች፣ ስለ ጸረ ስበት ወይም አንታይ ግራቪቲ ማሽኖች ወይም ደግሞ ስለ ባዕድ ፍጥረታት ግንኙነት ሲነሳ ምንም አይነት ተጨባጭ ማስረጃ የለም። እነዚህ ነገሮች ይገልጻሉ የተባሉት አብዛኞቹ ሰነዶች የሉም፣ አልተረጋገጡም ወይም ከነጭራሹም አልነበሩም። ያም ሆኖ ግን እንደዚህ አይነት ታሪኮች ጠፍተው አያውቁም። እንዲያውም የሳተላይት ዘመንና ከፍተኛ ጥራት ያላቸው ምስሎች መምጣት ለአንታርክቲካ ምስጢራዊ ጥጎች ከመቼውም ጊዜ በላይ ትኩረት ሰጥቷል። ዛሬ በረዷማው አህጉር ላይ እንግዳ አካላት፣ ያልተለመዱ ቅርጾችና ያልተብራሩ ምልክቶች መታየታቸው ተበራክቷል። አንድ ጉግል እርዝ ባሉ መድረኮች በዓለም ዙሪያ የሚገኙ ተራ ሰዎች ሳይቀሩ ይህንን በረዷማ ምድረ በዳ ከስክሪናቸው ሆነው መቃኘትና መመርመር ችለዋል። በቅርቡ ዓመታት በደቡባዊ አትላንቲክ የአንታርክቲካ ክፍል የተገኘ አንድ ምስል የዓለምን ትኩረት ስቦ ነበር። ምስሉ በበረዶው ላይ የተሳለ ረጅም ቀጥተኛ መስመርና መጨረሻው ላይ ያረፈ ግዙፍ ጥቁር አካል ያሳያል። አካሉ በጎኑ ተንጋዶ ያረፈ ይመስላል። ምስሉ በፍጥነት በኢንተርኔት ተሰራጨ። ብዙዎችም ይህን የአንድ ግዙፍ ዩፎ የመከስከስ አደጋ ቦታ ነው ብለው ገለጹት። በበረዶው ላይ የሚታየው የአካሉ መንሸራተት ምልክትና በከፊል በበረዶ የተቀበረው የዚህ አካል ቅርጽ ለብዙ ንድፈ ሐሳቦች መነሻ ለመሆን በቂ ነበር። አንዳንዶቹ ምስጢራዊ አውሮፕላን ነው ሲሉ፣ ሌሎቹ ደግሞ ከዚህ ዓለም ያልሆነ ነገር ነው ብለው ተከራከሩ። ሌላ የሳይንቲስት ፎቶ ደግሞ በረዶው ላይ ጎልቶ የሚታይ አንድ እንግዳ የሞላላ መዋቅር አሳይቷል። በከፊል በበረዶ የተሸፈነ ቢሆንም ድቡልቡል ቅርጽና ሲሜትሪው ሰው ሰራሽ ያስመስለዋል። አንዳንድ የኢንተርኔት መርማሪዎች ይህ ትልቅ ዲስክ እንደሆነና ምናልባትም በረዶው ሲቀልጥ እየታየ ያለ የተቀበረ ተሽከርካሪ ሊሆን እንደሚችል ገምተዋል። ሌሎቹ ደግሞ የጠርዝ መስመሮቹን ልስላሴ በማየት ይህ ማሽን ሳይሆን የአንድ ትልቅ ድብቅ መዋቅር አካል ሊሆን እንደሚችል ጠቁመዋል። ምናልባትም ወደ መሬት ውስጥ ጣቢያ የሚወስድ መግቢያ ነው የሚለው ሐሳብም በስፋት ተናፈሰ። ነገር ግን ሁሉም እይታዎች ከቴክኖሎጂ ጋር የተያያዙ አልነበሩም። በሳተላይት ከታዩትና በስፋት ከተወራላቸው ቅኝቶች አንዱ ከበረዶ ላይ አፍጥጦ የሚያይ ግዙፍ ፊት ይመስላል። በደቡብ ምስራቅ አንታርክቲካ ጥልቅ ውስጥ ሰዎች የአንድ ትልቅ ጭንቅላት ምስል በበረዶ ላይ ተቀርጾ አስተዋሉ። አይን፣ አፍንጫና አፍ ያለው ይህ ቅርጽ በፍጥነት የኤሊያን ፊት ተብሎ በሰዎች ዘንድ ተሰየመ። ሌሎች ደግሞ ከአፈ ታሪክ ፍጥረታት ወይም ከጥንታዊ ሐውልቶች ጋር አመሳሰሉት። አንድ ነገር ወይም አንድ አካል በበረዶ ላይ ምልክቱን ጥሎ አልፏል የሚለው ሐሳብ በፍጥነት ተሰራጨ። ለአንዳንዶች ይህ የአንታርክቲካ የጥፋትን የጥንት ታሪክ እንደያዘች የሚያሳይ ሌላ ምልክት ነው። ሌሎች ደግሞ አሁንም በበረዶ ስር ሆነው የሚመለከቱት ጠባቂዎች እንዳሉ የሚያሳይ ዘመናዊ ማስረጃ ነው። ሌላ ቦታ ደግሞ አንድ ብቸኛ የበረዶ ግግር ወይም ደግሞ አይስበርግ በሳት ላይ ሲታይ የብዙዎችን ቀልብ ሳበ። ምክንያቱም ልክ እንደ አንድ ግዙፍ መርከብ ይመስል ነበር። በጎኑ የተንጋደደና በከፊል በባህር በረዶ ውስጥ የተዋጠ የመርከብ ቅርጽ ከተወሰነ አቅጣጫ ሲታይ መስኮቶች፣ የመርከብ ወለልና ጭስ መውጫዎች ሳይቀር ያሉት ከበረዶ የተሰራ የመዝናኛ መርከብ ወይም ደግሞ ክሩይዝ ላይነር ይመስላል። ማንም ይህን እውነተኛ መርከብ ነው ብሎ ባይከራከርም ፍጹም ቀጥ ያሉ መስመሮቹና ቅርጹ ግን በተፈጥሮ ሳይሆን የማሰብ ችሎታው ባለው አካል የተቀረጸ ያስመስለዋል። ንድፈ ሐሳቦቹ ከምስጢራዊ የኢንጂነሪንግ ሙከራዎች እስከማይታወቅ የጥንት ዘመን ቅሪቶች ድረስ ይዘረጋሉ። በረዶ ውስጥ ተቆልፈው የነበሩና ቀስ በቀስ እየተገለጡ ያሉ ምስጢሮች።
ሌሎች ፎቶዎችና የምድር ላይ ሪፖርቶች ደግሞ ከውቅያኖስ ማይሎች ርቆ በተራሮች ላይ ስለተገኙና ተጠብቀው ስለቆዩ የሞት የአየር ላይ አካላት ይናገራሉ። እነዚህ በደረቅ ቅዝቃዜ የደረቁ መንፊድ አካላት አንዳንዶቹ በመቶዎች ወይም በሺዎች ለሚቆጠሩ ዓመታት በዚያ ቆይተዋል። ከማንኛውም የፍልሰት መስመር ወይም ደግሞ ማይግሬሽን ፓዝ እጅግ ርቀው የተገኙ ናቸው። እነዚህ እንስሳት እንዴትና ለምን ወደዚያ እንደሄዱ ወይም ምን እንደሳባቸው ማንም በእርግጠኝነት የሚረዳው የለም። አንዳንዶቹ በሩቅ የበረዶ ንግግር ላይ የሚንጸባረቅ ብርሃን ወይም ውሃ መስሏቸው ተከትለውት ነው ይላሉ። ሌሎቹ ደግሞ እነዚህ ቅሪቶች ከረጅም ጊዜ በፊት የነበረን የአየር ንብረት ለውጥ ወይም መልክዓ ምድሩ ሌላ በነበረበት ዘመን የነበሩ መንገዶች ያመለክታል ብለው ያስባሉ። ለአንዳንዶቹ የተፈጥሮ እንቆቅልሽ ናቸው። ሌሎቹ ግን ያለፈው ጊዜ ትቶልን የሄደው ጸጥ ያሉ ፍንጮች ናቸው ብለው ይናገራሉ። በዓለም ዙሪያ የሚገኙ ሳይንቲስቶች ከአንታርክቲካ ጋር ለተያያዙት ለነዚህ በርካታ እንግዳ ታሪካዊ ሎጂካዊ ማብራሪያ መስጠታቸውን ቀጥለዋል። ስለ ሳይንስ፣ ለአየር ሁኔታና ስለ ጂኦሎጂ አጥብቀው ይናገራሉ። ነገር ግን ለብዙዎች ማብራሪያው አሳማኝ አይደለም። አንታርክቲካ አሁንም በምድራችን ላይ እጅግ ጥብቅ ቁጥጥርና ክልከላ የሚደረግበት ቦታ መሆኑ ለነሱ አንድ አካል እውነት እንደደበቀ ለማወቅ እንደ በቂ ማስረጃ ይቆጠራል። የዚህ ጥርጣሬ መነሻ ደግሞ ወደ አንድ ቁልፍ ክስተት ይመራናል። የአንታርክቲካ ስምምነት ወይም ደግሞ አንታርክቲክ ትሪቲ መፈረም ታህሳስ 1 1959 እንደ አውሮፓውያን አቆጣጠር። ልክ የቀዝቃዛው ጦርነት መጋጋል ሲጀምር 12 ሀገራት በአሜሪካ ዋሽንግተን ዲሲ ተሰባስበው የአንታርክቲካን የወደፊት እጣ ፈንታ የሚቀየር ስምምነት ተፈራረሙ። እነዚህ ሀገራት መካከል አሜሪካ፣ ሶቪየት ህብረትና እንግሊዝ ይገኙበታል። እነዚህ ሀገራት በ1957 እስከ 1958 እንደ አውሮፓውያን አቆጣጠር በነበረው ዓለም አቀፍ የጂኦፊዚካል ዓመት በሳይንሳዊ ምርምር ተሳትፈው ነበር። የፈረሙት ሰነድ በመጠኑ አጭርና 14 አንቀጾችን ብቻ የያዘ ነበር። ነገር ግን ይህ ስምምነት በዘመናዊ ታሪክ ውስጥ እጅግ ውጤታማና ልዩ ከሆኑ ዲፕሎማሲያዊ ስምምነቶች አንዱ ለመሆን በቃ። የአንታርክቲካ ስምምነት በይፋ የጸደቀው ሰኔ 23 1961 ነበር። ስምምነቱ ከ60ኛው ኬክሮስ በታች ያለው አህጉራዊ በሙሉ ለሰላማዊ ዓላማ ብቻ እንደሚውል አወጀ። ወታደራዊ እንቅስቃሴ ተከለከለ። የኒውክሌር ሙከራ ማድረግም ሆነ ሬዲዮ አክቲቭ ቆሻሻዎችን መጣል እርም ሆኖ ተደነገገ። ሳይንሳዊ ምርመራ ለፈረሙት አካላት ሁሉ ክፍትና ነፃ እንዲሆን ተወሰነ። ሀገራት አዲስ ግዛት መጠየቅ ወይም ደግሞ የያዙትን ማስፋፋት አይችሉም። እንደዚሁም ማንም ሰው ምርምር ሲያካሂድ ግኝቱን ለዓለም ማካፈል እንዳለበት ታዘዘ። በመጀመሪያ ሲታይ ይህ ሁሉ አንድ ቅዱስ ዓላማ ያለው ጥረት ይመስላል። ለየት ያለን የተፈጥሮ አካባቢ ለሳይንስና ለሰላም ሲባል የመጠበቅ ሂደት በአመታት ውስጥ በተጨማሪም ሀገራት ስምምነቱን ፈርመዋል። ዛሬ ከ50 በላይ ሀገራት የስምምነቱ አካል ናቸው። ነገር ግን ሀገራቱ በሌላ በኩል እርስ በርስ ከባድ ግጭትና ጠላትነት ውስጥ በነበሩበት ወቅት እንደዚህ ያለ ድንገተኛ ትብብር መፈጠሩ ነው አንዳንዶቹ የስምምነቱ እውነተኛ ዓላማ እንዲጠራጠሩ ምክንያት ሆኗቸዋል። ስምምነቱ የተፈረመው ሁለተኛው የዓለም ጦርነት ካበቃ በ14 ዓመታት ውስጥ ብቻ ነበር። ቀዝቃዛው ጦርነት ኮልድ ዋር ግለቱ ላይ ነበር። አሜሪካና ሶቪየት ህብረት በጦር መሳሪያ፣ በጠፈር ምርምርና በዓለም አቀፍ ተጽዕኖ ለመፍጠር ይሽቀዳደሙ ነበር። ሆኖም ግን በዚህ ከፍተኛ ፉክክር መሃል እነዚህ ተቀናቃኝ ሀገራት በምድር ላይ ያለውን ትልቁንና ያልተዳሰሰውን መሬት ከወታደራዊ እንቅስቃሴ ነፃ ለማድረግ እንዴት ተስማሙ? ለአንዳንዶቹ የዚህ ስምምነት ጊዜ አጠራጣሪ ወይም ከልክ በላይ የተመቻቸ ነው። ለሴራ ንድፈ ሀሳብ ሰዎች ወይም ደግሞ ይህ ሁኔታ አንድ ወሳኝ ጥያቄን ያስነሳል። በአንታርክቲካ ውስጥ ያን ያክል አስፈላጊ የሆነ ምን ነገር እየተካሄደ ነበር? ዛሬ አንታርክቲካ በቴክኒክ ደረጃ የተከለከለ ኦፍ ሊሚትስ አይደለም። ነገር ግን መዳረሻው በጥብቅ ቁጥጥር ስር ነው። እነዚያ እንዲኖሩና እንዲሰሩ የሚፈቅድላቸው ጥቂት ቁጥር ያላቸው ሳይንቲስቶች ብቻ ሲሆኑ እነሱም ቢሆኑ ልዩ ፈቃድ፣ ስልጠናና መሳሪያ ያስፈልጋቸዋል። ቱሪስቶች ሊጎበኙ ይችላሉ። ነገር ግን በተወሰነ የባህር ዳርቻ አካባቢዎች ብቻና በቅርብ ክትትል ታጅበው ነው። በሚሊዮን የሚቆጠር ካሬ ኪሎ ሜትር የሚሸፍነው ሰፊው የአህጉሩ የውስጥ ክፍል ለማንም ተደራሽ እንዳይሆን ተደንግጓል።
ተደርጎ ተዘግቷል። አውሮፕላኖች እንዳይበሩባቸው የተከለከሉ ቦታዎች አሉ። የተወሰኑ ክልሎች ለአካባቢ ጥበቃ ሲባል ማንም እንዳይደርስባቸው የተከለከሉ ተብለው ተሰይመዋል። የምርምር ጣቢያዎች ሊጎበኙ የሚችሉት በፈቃድ ብቻ ነው። አንታርክቲካን እንደ አንድ የተከለከለ ዓለም ወይም ደግሞ ፎርቢድን ወርልድ እንዲሰማር የሚያደርጉት እነዚህ ህጎች ሁሉ ናቸው። አንዳንዶቹ የባዕድ ቴክኖሎጂ በበረዶው ስር ተቀብሮ እንደሚገኝ ያምናሉ። ሌሎቹ ደግሞ አንታርክቲካ በአንድ ወቅት ከአትላንቲስ ወይም ደግሞ ከሌሎች የጥንት አፈ ታሪኮች ጋር ግንኙነት ያለው የጠፋ ስልጣኔ መኖሪያ እንደነበረ ያስባሉ። መንግስታት ከህዝብ እይታ በተሰወረ መንገድ በዚያ ምስጢራዊ ሙከራዎችን እያደረጉ ነው ብለው የሚከራከሩም አሉ። በእነሱ እይታ ምስጢራዊነቱ፣ ክትትሉና ገደቡ በሙሉ እውነታ ከኛ እየተደበቀ ለመሆኑ ማሳያ ነው። በጊዜ ሂደት የአንታርክቲካ ስምምነት ሰፍቶ አሁን የአንታርክቲካ ስምምነት ስርዓት ወይም ደግሞ አንታርክቲክ ትሪቲ ሲስተም ወደሚባለው አደገ። ተጨማሪ ስምምነቶችንና ልዩ የአካባቢ ጥበቃ ህጎችን አካተተ። በቦነስ አይረስ የሚገኝ የራሱ ጽህፈት ቤት ወይም ደግሞ ሴክሬታሪያት ሳይቀር አለው። በየዓመቱ አባል ሀገራት ስለ ሳይንስ ደህንነትና ጥበቃ ለመወያየት ይሰባሰባሉ። ነገር ግን አሁንም እነዚህ ስብሰባዎች ለህዝብ ክፍት አይደሉም። ብዙዎቹ ይህ ስርዓት አንታርክቲካን እየጠበቀ ነው ቢሉም ሌሎቹ ግን ስርዓቱ የሚጠበቀው ወይም የሚሸፍነው ሌላ ነገር ነው ይላሉ። ለአብዛኛው ሰው አንታርክቲክ ከተከለከለ አህጉርነት የዘለለ ትርጉም ባይኖራትም ለሳይንቲስቶች ግን ከዚያ እጅግ የላቀ ነገር ናት። ለነሱ አንታርክቲክ ግዙፍ የተፈጥሮ ቤተ ሙከራ ነው። ያለፈው ታሪክ በበረዶ ተጠብቆ የቆየበት እንዲሁም የምድራችን የወደፊት እጣ ፈንታ አስቀድሞ የተጻፈበት ቦታ ሊሆን ይችላል። ምንም እንኳን ብዙ አፈ ታሪኮች፣ ሴራዎችና ወሬዎች ቢኖርም የአንታርክቲካ ትክክለኛ አስፈላጊነት እጅግ አስደናቂ የሚሆነው በተደበቀው ነገር ሳይሆን በሚያጋልጠው እውነት ምክንያት ሊሆን ይችላል። ለበርካታ አስርት ዓመታት ወደ አንታርክቲካ የተደረጉ ሳይንሳዊ ተልእኮች ስለምንኖርበት ዓለም የጠራ ግንዛቤ ሰጥተውናል። በአህጉሩ ወይም የበረዶ ግግር ውስጥ በአንዳንድ ቦታዎች ከ4 ኪሎ ሜትር በላይ ጥልቀት ያለ የጥንት የአየር ንብርባሮች ታሽገው ይገኛሉ። አንዳንዱ ንብርብር ልክ እንደ የጊዜ እንክብል ወይ ደግሞ ታይም ካፕሱል እንደሚባለው ከ1 ሚሊዮን ዓመታት በኋላ ወደ ኋላ የሚሄድ ስለ ሙቀት፣ ስለ አየር ንብረት ጋዞችና ስለ አካባቢው ለውጥ መረጃዎችን ይዟል። ተመራማሪዎች በረዶውን በመበርቦር የምድርን የአየር ንብረት ታሪክ በማጥናት ዛሬ በፍጥነት እየሞቀ ካለው ዓለም ጋር ማወዳደር ይችላሉ። በ1985 እንደ አውሮፓውያን አቆጣጠር በአንታርክቲክ ላይ የተገኘው የኦዞን ቀዳዳ የአንታርክቲክ ሳይንስ እንዴት የማይታዩ ነገር ግን ዓለም አቀፋዊ አደጋዎችን ማጋለጥ እንደሚችል አንዱ ማሳያ ነው። ምንም እንኳን በበረዶ ያለፈውን ለማየት የሚያስችል መስኮት ቢሆንም የአንታርክቲካ የወደፊት እጣ ፈንታ ግን ፈጽሞ ባልተጠበቀ ነገር ሊቀረጽ ይችላል። እነዚህ ወራሪዎች እውን ናቸው፣ በህይወትም አሉ። ሳይንቲስቶች አሁን በመርከቦች፣ በአውሮፕላኖች፣ በምግብ አቅርቦቶችና በሰዎች ጫማ ሳይቀር ተጉዘው ወደ አንታርክቲክ እየደረሱ ስላሉ ባዕድ ዝርያዎች ወይም ደግሞ ኖን ኔቲቭ ስፒሺስ ያስጠነቅቃሉ። በምርምር መርከብ ላይ ተደብቃ የገባች አንዲት ዝንብ ወይም በጃኬት ላይ የተጣበቀች ዘር ለስነ ምህዳሩ ከባድ የባዮ ደህንነት ወይም ደግሞ ባዮሴኩሪቲ ስጋት ልትሆን ትችላለች ብለው ያምናሉ። በ2014 በአውስትራሊያ ዴቪስ ጣቢያ የሚገኝ የውሃ ላይ እርሻ ወይም ሃይድሮፖኒክ ፋሲሊቲ በአንድ ደቃቅ ባዕድ ዝርያ የተወረረ ስፕሪንግቴል በተባለ ነፍሳት። እነዚህ አከርካሪ የሌላቸው ህዋሳት በዚያ የአህጉሩ ክፍል ከዚህ በፊት ታይተው አይታወቁም ነበር። በሞቃታማና እርጥበት አዘል አካባቢ በፍጥነት ተባዙ፣ በውሃውም ላይ ተንሳፈው ተገኙ። ሳይንቲስቶች ወዲያውኑ ምላሽ ሰጡ። ተቋሙ ሙሉ በሙሉ ተዘጋ፣ በኬሚካል ተጸዳ። በመጨረሻም ከቦታው ተነሳ። ነገሩ ልክ እንደ ቫይረስ ወረርሽኝ ነበር የተቆጠረው። ከዚህ በቀላሉ ሊጎዳ በሚችል ስነ ምህዳር ውስጥ ትንሿ ወራሪ ሳይቀር ያልተገመተ ጉዳት ልታደርስ ትችላለች። ሌሎች ወራሪዎችን ለመለየት አስቸጋሪ ሆኖ ቆይቷል። በአንድ የምርምር ጣቢያ የፍሳሽ ማስወገጃ ውስጥ የተገኘች የእንጉዳይ ዝንብ ወይም ደግሞ መሽሩም ፍላይ ከ20 ዓመታት በላይ ለመጥፋት ፈቃደኛ አልሆነችም። እንደ ማስልስ ያሉ የባህር እንስሳትም ከሩቅ የዓለም ክፍሎች ተጉዘው በአንታርክቲክ ፔኒንሱላ ዳርቻ ተገኝተዋል። ምናልባትም በቱሪስት ወይም በምርምር መርከቦች አካል ላይ ተጣብቀው መጥተው ሊሆን ይችላል። ምንም እንኳን መጠናቸው ትንሽ ቢሆንም እነዚህ ፍጥረታት እንዲራቡ ከተፈቀደላቸው ሙሉን ስነ ምህዳር ሊቀይሩት ይችላሉ። የሙቀት መጨመር የአንታርክቲካን ውጫዊ ክፍል እያቀለጠው በመምጣቱ ቀደም ሲል በበረዶ የተጠበቁ ብዙ ቦታዎች በቅርቡ ለሰዎችና ለነዚህ ተባዮች ክፍት ሊሆኑ ይችላሉ።
ለሳይንቲስቶች እነዚህ ባዮሎጂያዊ ወራሪዎች የአሰራሮች ችግር ብቻ አይደሉም፣ ማስጠንቀቂያዎች ናቸው። የአንታርክቲካ የህይወት ሚዛን በሚሊዮን ለሚቆጠሩ ዓመታት በብቸኝነት የዳበረና እጅግም ስስ ነው። አሁን ያ ብቸኝነት እየፈራረሰ ይገኛል። ተመራማሪዎች የአካባቢው ተወላጅ ዝርያዎች በአዲሶቹ መጤዎች ተገፍተው ከመጥፋታቸው በፊት እነሱን ለመዝገብ ከጊዜ ጋር እየተሽቀዳደሙ ይገኛሉ። አንታርክቲካ በኢንዱስትሪ ልማት ያልተነካች የመጨረሻዋ የምድር ክፍል ልትሆን ትችላለች። ነገር ግን ያ ጥበቃ ከእንግዲህ ዋስትና የለውም። አንዳንድ ተመራማሪዎች የነዚህ ባዕድ ህይወቶች ወይ ደግሞ ኖን ኔቲቭ ላይፍ ወረራ ለሌላ ትልቅ ጥያቄ ፍንጭ ሊሰጥ እንደሚችል ጠቁመዋል። ሁለት ስነ ምህዳሮች ወይም ደግሞ ሁለት ዓለማት ሲጋጩ ምን ይፈጥራል? በዚያ መልኩ የውጭ ህዋሳት ወደ አንታርክቲካ መምጣት ስለ ባዕድ ፍጥረታት ወይም ደግሞ ኤሊየን ላይፍ ከሚነሱ ንድፈ ሀሳቦች ጀርባ ያለው የማወቅ ጉጉት ያንጸባርቃል። ሳይንቲስቶች የባዕድ ዝርያዎች ወይም ደግሞ ኤሊየን ስፒሺስ ሲሉ ከሌላ ፕላኔት የመጡ ፍጥረታትን ማለታቸው አይደለም፣ ግን ጽንሰ ሀሳቡ አይራራቅም። እነዚህ ህዋሳት የማይታወቁ ከውጭ የመጡ እና አካባቢውን ባልተገመተ መንገድ የሚቀይሩ ናቸው። አንታርክቲካ እየሞቀችና ይበልጥ ተደራሽ እየሆነች ስትመጣ አህጉሩ ወደ አዲስ ምዕራፍ እየገባች ትገኛለች። እነዚህ ለውጦች የአካባቢ ብቻ አይደሉም፣ ዓለም አቀፋዊ እንጂ። አንታርክቲካ የዓለማችን 90% ንጹህ ውሃ በወፍራም የበረዶ ክምር ውስጥ አቅፋ ይዛለች። ይህ በበረዶ ከቀለጠ በዓለም ዙሪያ የባህር ወለል ከፍ ይላል። የምዕራብ አንታርክቲካ የበረዶ ግግር ወይስ አንታርክቲክ አይስ ሺት ብቻ ሙሉ በሙሉ ቢቀልጥ የዓለምን የባህር ወለል ከ3 ሜትር በላይ ከፍ ሊያደርገው ይችላል። ምንም እንኳን ሙሉ በሙሉ ለመናድ ክፍለ ዘመናትን ቢችልም ሂደቱ ግን አሁንም ተጀምሮ ሊሆን ይችላል። በረዶ እያፈገፈገ ሲሄድ ሳይንቲስቶች ቀደም ሲል የማይታሰብ የሚመስል ጥያቄ መጠየቅ ጀምረዋል። አንታርክቲካ እንደገና አረንጓዴ ልትሆን ትችላለች? የማይቻል ሊመስል ይችላል። ነገር ግን ይህ አህጉር ሁሌም በበረዶ ተሸፍኖ አልኖረም። ከ100 ሚሊዮን ዓመታት በፊት በዳይኖሰሮች ዘመን አንታርክቲካ ሞቃታማና በደን የተሸፈነች ነበረች። የቅሪተ አካል መዛግብት እንደሚያሳዩት አህጉሩ በአንድ ወቅት ዛፎች፣ ፈርኖችና አልፎ ተርፎም የደን ቃጠሎች የነበሩበት ሀብታም ስነ ምህዳር ነበረው። በዛሬው ወፍራም የበረዶ ንብርብር ስር የጥንት ወንዞች፣ ሸለቆችና በጊዜ ውስጥ የረጋ ሙሉ መልክዓ ምድር ቅሪቶች ተደብቀዋል። ዓለም አሁን ባለው በፍጥነት መሞቋን ከቀጠለች የተወሰኑ የአንታርክቲካ ክፍሎች በተለይም የባህር ዳርቻዎች ቀስ በቀስ ወደ ቀድሞ ሁኔታቸው ሊመለሱ ይችላሉ። አንዳንድ ሳይንቲስቶች እንደሚሉት በዚህ ክፍለ ዘመን መጨረሻ ላይ የሙቀት መጨመርና የዝናብ መብዛት በአህጉሩ ዳርቻ ላይ የሳር ምድርና ጠንካራ እጽዋት እንዲበቅሉ ሊፈቅድ ይችላል። አስቀድሞ እንደ ብሉግራስ ያሉ ወራሪ ዝርያዎች በፔኒንሱላው ላይ ታይተዋል። እንደዚህም ያለ ቀለል ያለ አየር የሚመጡት የጄንቱ ፔንግዊኖች ቅኝ ግዛት ወደ ደቡብ እየተጠጉ ይገኛሉ። በሚቀጥሉት 200 ዓመታት ውስጥ በተለይም በባህር ዳርቻዎች አካባቢ ያሉ አንዳንድ አካባቢዎች ሙስን ለሆነ ግብርና ተስማሚ የአየር ንብረት ሊኖራቸው እንደሚችል ባለሙያዎች ይጠቁማሉ። ገብስ፣ ድንችና ግጦሽ የሚፈልጉ እንስሳት በጥንቃቄ በተመረጡ ቦታዎች ለአጭር የእድገት ወቅቶች ሊተርፉ ይችላሉ። ሳይንቲስቶች እንደሚሉ ከሆነ አንድ ቀን ትናንሽ የሰው ልጅ ቅኝ ግዛቶች በሙሉ ከውጭ በሚገባ ምግብ ላይ ጥገኛ ሳይሆኑ እዚያው ሊኖሩ እንደሚችሉም እድልም አለ። ይሁን እንጂ ይህ አረንጓዴ የመሆን ተስፋ ዋጋ ያስከፍላል። የበረዶ ግግሮች መቅለጥ የምድርን የአየር ንብረት ስርዓት በእጅጉ ያዛባዋል። እየጨመረ የሚመጣው ባህር በዓለም ዙሪያ ያሉ የባህር ዳርቻ ከተሞችን አደጋ ላይ ይጥላል። በሚሊዮን ለሚቆጠሩ ዓመታት በብቸኝነት የቆዩ ስነ ምህዳሮች በአዳዲስ ዝርያዎች ሊወረሩ ይችላሉ። ሳይንቲስቶችን ወደ አንታርክቲካ የሚስቡት እነዚያ መልክዓ ምድሮች ያልተነካው የዱር ምድርና የቀዘቀዘው ጸጥታ ለዘላለም ሊጠፉ ይችላሉ። የአንታርክቲካ አስቸጋሪ ሁኔታዎች ወራትን የሚፈጀውና ጨለማና ዝቅተኛ የፀሐይ አቀማመጥ ጨምሮ ከፍተኛ ሙቀት በሚኖርበት ጊዜም እንኳን የሚቻለውን ነገር ይገድባሉ። ለአብዛኛው የአህጉሩ ክፍል በተለይም ወደ ውስጥ ጠለቅ ብሎ እንደ ልማዳዊ እርሻ ወይም ደግሞ ረጅም ጊዜ መኖሪያነት ተስማሚ ለመሆን አሁንም እጅግ ቀዝቃዛ፣ ደረቅና ጨለማ ሆኖ ይቀጥላል። ነገር ግን ፀሐይ ረዘም ላለ ጊዜ በምትታይበትና የሙቀት መጠኑ ከፍ በሚልበት ዳርቻዎች ላይ ህይወት መመለስ ይጀምር
ይሆናል። የአንታርክቲካ የወደፊት ዕጣ ፈንታ አሁንም በውል አይታወቅም። አንዳንዶቹ የምድር ወገብ አካባቢዎች ወይ ደግሞ ኢኳቶሪያል ሪጅንስ እየሞቁ ሲሄዱ አንታርክቲካ ለህይወት የመጨረሻ መጠጊያና ቀዝቃዛ ቤተ መቅደስ ልትሆን ትችላለች ብለው ያምናሉ። ሌሎች ደግሞ የበረዶ መቅለጥን መቆጣጠር አንዴ ካቃጠለን ውጤቱ እኛ ከምንገምተው በላይ አስከፊ ሊሆን እንደሚችል ያስጠነቅቃሉ። እርግጠኛው ነገር ግን ዓለም እየተመለከተችው መሆኑ ነው። ለረጅም ጊዜ እንደ ቀዝቃዛ ቅርስ ስትታይ የነበረችው አንታርክቲካ አሁን የሰው ልጆች ተጽዕኖ መስተዋትና የመጪው ጊዜ ምልክት እየሆነች ነው። ሳይንቲስቶች ከሩቅ ጣቢያዎችና በሳተላይት አይኖች አማካኝነት ለውጦቿን መከታተላቸውን ይቀጥላሉ። በበረዶ ውስጥ ስለ ራሳችን ያለን ታሪክ ብቻ ሳይሆን ስለ ወደፊታችንም ፍንጮች ይፈልጋሉ። የተከለከለችው አህጉር አሁንም እንደ ቀድሞ ጸጥተኛ አይደለችም። የበረዶ ግግሮቿ እየተሰነጠቁ ነው። የአየር ንብረቷ እየተቀያየረ ነው። ሚስጥሮቿን መቅለጥ ጀምረዋል። በበረዶ የተደበቀውን እስኪገልጥ ድረስ አንታርክቲካ የመጨረሻዋ ታላቅ ያልታወቀች ምድር ሆና ትቀጥላለች። የጸጥታ የሳይንስና የጥርጣሬ ምድር። ይህ ጉዞ የራስዎን ጥያቄ ወይም ድንፍ ሀሳቦች ጭሮ ከሆነ በአስተያየት መስጫው ሳጥን ላይ ያካፍሉን። እንዲሁም ተጨማሪ ሰዎች የአንታርክቲካ ምስጢር ማወቅ አለባቸው ብለው የሚያምኑ ከሆነ ቪዲዮውን ላይክ ያድርጉ፣ ለሌሎችም ያጋሩ። አእምሮ ክፍት ይሁንና እስከምንገናኝ ሰላም ይሁኑ።